ዛሬ መንፈስ ቅዱስ ደግሞ የሚያስተምረን የሚነግረን አብረን ቆይታ እንድናደርግ የሚፈልገው ክፍል የሚገኘው ማቴዎስ ምዕራፍ 6 ከቁጥር 5 ጀምሮ ባለው ክፍል ላይ ቆይታ እናደርጋለን። ስትጸልዩ እንደ ግብዞች አትሁኑ፣ እነርሱ ለሰዎች ለመታየት ሲሉ በየምኩራቡና በየመንገዱ ማዕዘን ላይ ቆመው መጸለይ ይወዳሉና፣ እውነት እላቸዋለሁ ሙሉ ዋጋቸውን ተቀብለዋል። አንተ ግን ስትጸልይ ወደ ክፍል ግባ፣ በሩንም ዘግተህ በስውር ወዳለው አባትህ ጸልይ። በስውር የተደረገውን የሚያይ አባትህ ዋጋህን ይከፍልሃል። ስትጸልዩ ከንቱ ቃላት በመደጋገም ጸሎታችሁም የሚሰማላችሁ እንደሚመስላቸው አሕዛብ ነገራችሁን አታስረዝሙ። እነርሱን አትምሰሏቸው፣ አባታችሁ ከመለመናችሁ በፊት ምን እንደሚያስፈልጋችሁ ያውቃልና። ክብር ለእግዚአብሔር ይሁን። በዚህ ሐሳብ ውስጥ ዛሬ ስለ ጸሎት ክርስቶስ ኢየሱስ በተራራው ስብከት ላይ ካስተማረው ክፍል ወስደን ነው የምንመለከተው። ስለ ጸሎት ካስተማረው ክፍል ውስጥ በዚህ ክፍል ውስጥ ኢየሱስ ክርስቶስ ይሄንን ሐሳብ ሲያነሳ በዛን ወቅት ይኖሩ የነበሩ ሰዎች ፈሪሳውያን ትክክል እየመሰላቸው የሳቱት ነገር ነበር። ትክክል ይመስላቸው ነበር። በጣም ወደ እግዚአብሔር የቀረቡ ይመስላቸው ነበር። ግን ክርስቶስ ኢየሱስ ሲመለከት ግን እጅግ ስተው ነበር። ከዚህ የተነሳ ራሳቸውን ምሳሌ አድርገው ፈሪሳውያን ያነሳቸዋል። ስትጸልዩ እንደ ግብዞች አትሁኑ ብሎ ይቀጥላል። የሚያስተምረው ደቀ መዛሙርቱም አሉ፣ ተከታዮቹ አሉ፣ የተሰበሰቡትን ሰዎች ስትጸልዩ እንደ ግብዞች አትሁኑ። ግብዞች ምንድን ነው የሚሆኑት? እንደ ግብዞች አትሁኑ ማለት ሰዎቹን ሳይሆን ድርጊታቸው ስለሆነ ምንድን ነው የሚያደርጉት ግብዞች? ጥያቄው እዚህ ጋር ምንድን ነው ግብዞች? ቀጥሎ ይናገር። እነርሱ ሞቲቫቸው ምንድን ነው? ለሰዎች ለመታየት ሲሉ በየምኩራቡና በየመንገዱ ማዕዘን ላይ ቆመው መጸለይ ይወዳሉና። ዓላማቸው ምንድን ነው? በምኩራብና በየመንገዱ በየአደባባዩ የሚቆሙበትና የሚጸልዩበት ምክንያት ለታይታ ነው ማለት ነው። ለታይታ መጽሐፉ የሚለው እንደዚህ ነው፣ ለመታየት ነው የሚለው። እነርሱ የሚጸልዩት ለመታየት ነው። ለመታየት የሚጸልይ ደግሞ ዋጋውን ተቀብሏል። ታይቷል። ስለታየ ዋጋውን ተቀብሏል። ምንም የሚጠብቀው ነገር የለም ከእግዚአብሔር። ለታይታ የሚጸልይ ሰው ከእግዚአብሔር የሚቀበለው ነገር የለም። በቃ ተቀብሏል። አደባባይ ላይ ቆሞ የሚጸልየው ለታይታ ነው። ጸሎተኛ ለመባል ዋጋውን ተቀብሏል። ከማን? ከህዝቡ። ለነሱ ለመታየት ካደረገ ከነሱ ዋጋውን ተቀብሏል። በምኩራብ ላይ ደግሞ ቆሞ የሚጸልየው ለታይታ ከሆነ እርሱም ሰውዬ ለታይታ የሚጸልየው ሰውዬ ሞቲቭ ታይታ ከሆነ ከህዝቡ ተቀብሏል፣ ዋጋውን ተቀብሏል። ስለዚህ ከእግዚአብሔር ኤክስፔክት የሚያደርገው የሚጠብቀው ነገር የለም። እናንተ ግን ስትጸልዩ እንደ ግብዞች አትሆኑ። ግብዝ እንደዚህ ነው የሚሆነው። ግብዝ ሰው እንደዚህ ነው የሚያደርገው። ዋጋውን በምድር ላይ ነው የሚፈልገው። ዋጋውን የሚፈልገው ከሰዎች ላይ ነው። ዋጋውን የሚፈልገው ከሚጸልይላቸው ሰው። የሆነ ቦታ ላይ ብዙ ሰዎች የሚሰበሰቡበት ቦታ ላይ መጸለይ የሚፈልጉ ሰዎች አሉ። ዋጋቸው ለምንድን ነው የሚፈልጉ? ከማን ነው የሚፈልጉት? ከሰዎቹ ላይ። በሰዎች ፊት ሞገስ ለማግኘት የሚጸልዩ ሰዎች አሉ። ብዙ ሰዎች የማዩበት ቦታ ላይ የማይጸልዩ ሰዎች አሉ። በዛ ዘመን እንደዚህ አይነት ነገሮች ነበሩ። ዋጋቸውን እነኚህ ሰዎች ከዛው ከምድር ላይ ስላገኙ ከኔ የሚጠብቁት ነገር የለም። ስለዚህ ጸሎት ግን እንደዚህ አይደለም ማለት ክርስቶስ ኢየሱስ። ጸሎት እንደሱ አይደለም። የጸሎት ዓላማውም ይሄ አይደለም። እናንተ ግን እንደነዚህ እንዳታደርጉ። ይሄ ፍጹም ስህተት ነው አለ። ለሰዎች ለመታየት በሰው ፊት ሞገስ ለማግኘት አታደርጉ። እኔ ይገርማቸዋል። አንድ ጊዜ ስማቸውን ምናልባት መጥቀስ ትክክልም ላይሆኑ ይችላል፣ ግን አንድ ፓስተር ናቸው የተናገሩት እና እኚህ ፓስተር ከዚህ ቀደም ነገራቸው ከሆነ አላውቅም፣ በጣም የተነቃቃውበት ወቅት ነበር አሉ። በወጣትነቴ በመንፈስ ቅዱስ ግለት ውስጥ ነበርኩኛል። በቃ መንፈስ ቅዱስ እሳት ነበር። በጸሎት ተግቼ ነበር። በጣም ብዙ ጊዜ በጸሎት በቆሌ እየተጋ ያለበት ጊዜ ነው። በቃ መንፈስ ቅዱስ እሳት ላይ ተቃጠለ ያለበት ጊዜ ነው እና ከዛ በኋላ ቤተክርስቲያን አካባቢ ጸሎት ብዙ ጊዜ በጸሎት ነው ማሳለፈው ጊዜ ናሉ እና እዛ አካባቢ አንድ የሚያነክስ ሰውዬ አንካሳ ሰውዬ አየኛል። አንካሳ ሰውዬ ሳይ ና እንጸልይልሃለን። ለምንድን ነው የምታነክሰው? ደዌን ኢየሱስ ተሸክሞት የለና እንጸልይልሃለን። መጣ፣ ይዤው ገባሁ። ሰዎች ከቤተ ክርስቲያን ካወጡ በኋላ እሳቸው ደግሞ ወደ አንድ ክፍል ይዤው ገባዋል። አሁን ትልቅ ሰው ናቸው በጣም በእድሜ በአገልግሎት ጡረታ ወጥቶ ሊሆን ይችላል አላውቅም። እኚህ ትልቅ ሰው
ውስጥ አስገብቼ መጸለይ ጀመርኩኝ። አንድ ክፍል ውስጥ ማንም ሰው የለም፣ እሳቸው ናቸው። በሩን ዘግቼ መጸለይ ጀመርኩኝ። መጸለይ ሲጀምር እግሩ ያጠረው እግሩ መርዘም ጀመረ አለ። እንዴ መርዘም ሲጀምር ወዲያው ወጣውና እናንተ ኑ ቶሎ በሉ ኑ አልኩኝ። ሰዎቹ ወጥቼ ቤተክርስቲያን አካባቢ ላይ ነበር። ቶሎ በሉ ኑ አልኩኝና ከዛ አስገብቻቸው እግሩን እየጸለይኩት እየረዘመ ነው ኑ ይሁንልኝ አልኩኝ። ከዛ ሰዓት ጀምሮ እግሩ ቆመ፣ መርዘም ቆመ፣ ቀጥ አለ። በቃ አያችሁ፣ ግብዝ ሆኑ ማለት ነው። በራሳቸው ስለመሰከሩ ነው በጣም ደስ ያለኝ። ይህን ምስክርት ለምን እንደምነግራችሁ መሳሳቱን ሰው ስህተቱን ሲነግር ነው እኛ የምንማረው። ስህተትን ሰዎች በሚናገሩበት ጊዜ ከስህተታቸው እንማራለን። እኚህ ሰው እንደዚህ ተሳስቼ ነበር በወጣትነቴ እናንተ እንዳትሳሳቱ እያሉ እየመከሩ ነው። እኚህ ሰው አያችሁ ዋጋቸውን ከማን ፈለጉ? ከህዝቡ ፈለጉ፣ ከሰዎቹ ፈለጉ። ከዛ ሰውየው ሰዎቹን አስገብተው ቢሉ እስከ ልበኝ ድረስ ጸለይኳል። የለም በቃ ቆመ። በቃ ገባኛል፣ እንደተሳሳትኩ ገባኛል። ክርስቶስ ኢየሱስ እንደዚህ ይላል፣ እውነት እላቸዋለሁ አለ እነኚህ ሙሉ ዋጋቸውን ተቀብለዋል። ግብዞቹ ከማን? ከዚሁ ሰው እዚሁ ጋር ካሉት ከሚጸልዩላቸው ሰዎች ከታይታው ላይ ከግብዝነቱ ላይ ዋጋቸውን ተቀብለዋል። አንተስ ግን ስትጸልይ እንደዚህ አይደለም። ወደ ክፍልህ ግባ፣ በሩን ዘግተህ በስውር ወዳለው አምላክ ጸልይ። በሩን ትዘጋና በስውር ወዳለው አምላክ ትጸልያለህ። በስውር ወዳለው አምላክ፣ በስውር የተደረገውን የሚያይ ደግሞ አባት ዋጋህን ይከፍልሃል። እኚህ ሰውዬ በስውር ወዳለው አባት መጸለይ ጀምሮ እግሩም ደግሞ በስውር ያለው አምላክ እሱ እግሩን ማስረዘም ከጀመረ በኋላ ግብዝ ሆኑና ኑ ሰዎች ሆይ ይኸውልኝ እየጸለይኩኝ እየተፈወሰ ነው፣ የሰው እግሩ እየረዘመለት ነው አለ። አይደለም ብሎ እግዚአብሔር ደግሞ አቃወጣው። ስለዚህ ስትጸልዩ አለ ክርስቶስ ኢየሱስ ሲናገር በምትጸልዩበት ጊዜ ሂዱ፣ ወደ ክፍላችሁም ግቡ፣ በራችሁንም ዝጉ፣ በስውር ወዳለው በስውር ጸልዩ፣ በስውር ወዳለው በስውር ጸልዩ። እሱ በምን ይመልሳል? በስውር። አሁን ከሰማይ ዋጋ መፈለግ አለብን። ይኸውላችሁ ጸሎት ከሰማይ ዋጋ የምናገኘው ነገር ነው። የምንጸልየው ወደ አምላካችን ነው። ዋጋ የምንጠብቀው ደግሞ ከሱ ነው። ብዙ ጊዜ ወደ እግዚአብሔር ጸልየን በጎን ዋጋ የምንፈልግ ሰዎች አለን። ወደ ላይ ከጸለች ከሱ ነው የምትቀበለው። ወዴት ነው በጎን የምንፈልገው? ስለዚህ ወደ እግዚአብሔር ከጸለየን እግዚአብሔር መልስ ሊሰጠን አለ። እሱ መልስ ሊሰጠን አለ እና ስትጸልዩ ከንቱ ቃላት በመደጋገም ጸሎታቸው የሚሰማላቸው እንደሚመስላቸው አሕዛብ ነገራቸውን አታስረዝሙ። እነኚህ ነገሮች አሕዛብ ነው ጸሎታቸው እንደሚሰማላቸው የሚላቸው ሰዎች አሕዛብ ናቸው። ክርስቶስ ኢየሱስን ስለማያውቁት ነው። እነኚህ ሰዎች ግን እግዚአብሔርን እናውቃለን ይላሉ እና ከንቱ ቃላትን በመደጋገም ከጩኸት ብዛት እግዚአብሔር የሚሰማቸው ይመስላቸዋል። ከንቱ ቃላት እምነት የሌለው ቃል ለማለት ነው። ድግግሞሽ፣ የጸሎት ድግግሞሽ እንዳይመስላቸው። አሁን መጽሐፍ ቅዱስ ከንቱ ቃላት የሚለው እምነት የሌለው። ለምሳሌ እኔ አንድ ሙሉ ምዕራፍን ዝም ብዬ ብለው ትርጉም የለው። እየገባኝ በእምነት የቃሉ ሚስጥር እየገባኝ ብናገር ጸሎት ሊሆን ይችላል። ጸሎት ምንድነው? ከእግዚአብሔር ጋር የምናደርገው ግንኙነት ነው፣ ዲስከሽን ነው፣ ንግግር ነው። ስለዚህ በኮንሽስ ማይንድ ገብቶን በማስተዋል የምናደርገው ከንቱ መሆን የለበትም። ለምሳሌ ቀላል ነገር ንገራችሁ፣ ብዙዎቻችን የምናደርገውን ነገር ንገራችሁ። ምግብ ልንበላ ይቀርባል። እግዚአብሔር እየቆረስ ነው ጀምረነዋል ኦልሬዲ። ጸሎት አለ። ከንቱ ጸሎት የሚለው እንደዚህ አይነት ወይም ደግሞ እስቲ በቃ ዝም ብለን ቶሎ ብለን ጸልየን እንውጣ። መንገድ ልትወጡ ነው አይደል? ለምሳሌ ከልምድ ነው የምነግራችሁ፣ እኔም ካለፍኩባቸው። መንገድ ልንወጣ ብለን መንገድን አደራ ስጥ ለእግዚአብሔር አደራ ስጥ ስለሚል እንጸልያለን። ቶሎ እንበላ፣ በቃ ቶሎ ጸልየን እንውጣ። እንዴ ቶሎ ምን ጸልይ? ተረጋግተን ነው እንጂ የምንጸልየው። ተረጋግተን ስትጸልይ ምን ይልሃል? ወይ አትሂድም ልል ይችላል። ሄድም አትሂድም ለመሄድ ወስነ ጨርሰ ከዛስ ዝም ብለን ለፎርሙላ በቃ እግዚአብሔር አምላክ አሁን እንዴት ነው በቃ መንገዳችን ነው። አረ እግዚአብሔር እዚህ ጋር ምንድን ነው? በመደመም በኮንሽስ ማይንድ በማስተዋል ጸሎት ማስተዋል። ዝም ብለህ እርግፍ አድርገህ ጣል አድርገህ የምትሄደው ነገር አይደለም። በማስተዋል ገብቶን በከንቱ ቃላት በመደጋገም ሳይሆን እግዚአብሔር አባቴ ሆይ አምላኬ ሆይ እንደዚህ ነው እንደዚህ ነው በዚህ ሁኔታ ሲጀመር ፈቃድ ነው የምንጠይቀው እግዚአብሔርን። ከዚህ የተነሳ ነው። ምክንያቱም ሌላ ቦታ ላይ ኢየሱስ ክርስቶስ ራሱ ጸሎት ደጋግሟል። ጌቴሰማኒ ላይ ተመሳሳይ ጸሎትን 3 ጊዜ ጸልይ ምናምን የምንመለከተው የሚደጋግመው ራሱ ጸሎት ያችኑ ጸሎት እና ያንን ማለቱ አይደለም። ከልብ ያልሆነ ጸሎት ከውስጥ ያልሆነ ሰው ኮኔክት ያላደረገ
ከእግዚአብሔር ጋር ያልተገናኘ ፍሰት ምንም ግን ያልተገናኘ ማለት ከእግዚአብሔር ሐሳብ ጋር ከአጀንዳው ጋር ያልተገናኘ ጸሎት ማለት ነው። ዝም ብለን ውስጣችን ለምሳሌ እየጸለይን ነው እያለን የምናስበው ሌላ ነገር ከሆነ ከእግዚአብሔር ጋር አልተገናኘንም እንጂ ስንጸልይ በመንፈስ መሆን አለን። ስንጸልይ ጊዜውን ራሱ እኮ ለእግዚአብሔር አሁን ይኸውላችሁ ጊዜውን መስጠት ራሱ አምልኮ ነው። ለእግዚአብሔር ጊዜ መስጠት አምልኮ ነው። ዝም ብለህ የምትቀመጥ ጌታው ከአንተ ጋር ልገናኝ መጥቻለሁ ብለህ እሱን የጠበቅከው ከሆነ አምልኮ ነው። ሐሳብ ወደ ላይ ከሆነ አምልኮ ነው፣ ጸሎት ነው። ፈልጌ ነው የመጣሁት። እግዚአብሔር አያውቅም እንፈልገው ያውቃል፣ አምልኮ ነው። ከዚህ የተነሳ ነው ከንቱ ቃላት በመደጋገም ከንግግራቸው ብዛት የተነሳ እግዚአብሔር የሚሰማላቸው የሚመስላቸው አሕዛብ እንደሚያደርጉት እናንተ ግን አታደርጉ። እናንተ ስትጸልዩ እንደዚህ አታደርጉ። እግዚአብሔር ዝም ብሎ ስለተጫወተ አይደለም። እነርሱን አትምሰሏቸው አባታችሁ አሁን ቁጥር 8 ላይ ሲመጣ እንደዚህ ነው የሚለው፣ እነርሱን አትምሰሏቸው ካለ በኋላ አባታችሁ ከመለመናችሁ በፊት ምን እንደሚያስፈልጋችሁ ያውቃልና። አሁን ይኸውላችሁ የሰራን አምላክ ለኔና ለእናንተ ምን እንደሚያስፈልግ ልንጸልይ ከመንበርከካችን በፊት ያውቃል። የሚያስፈልገንን ነገር ምንድነው ብለን ሊስት ከማውጣታችን በፊት እኛ እንኳን የሚያስፈልገንን የምንለምነውን ነገር ወደ አእምሮአቸው ወደ ሕሊናችን ከማምጣታችን በፊት ማን ያውቀዋል? እግዚአብሔር ያውቀዋል። እግዚአብሔር ያውቀዋል። አሁን ዛሬ ታዲያ ለምን እንጸልያለን? ርዕሴ ይሄ ነው። እግዚአብሔር የሚያስፈልገን ነገር ሁሉ የሚያውቅ ከሆነ ለምን እንጸልያለን? ታዲያ የዛሬው ርዕስ እሱ ነው። ለምን እንጸልያለን? ያው ይላል መጽሐፉ እነርሱን አትምሰሏቸው አባታችሁ ከመለመናችሁ በፊት ምን እንደሚያስፈልጋችሁ ያውቃል። ስለዚህ ሳንለምነው እግዚአብሔር የሚያስፈልገንን ነገር የሚያውቅልን ከሆነ እና ደግሞ እንደ አባትም የሚሰጠን ከሆነ ለምንድን ነው እኛ የምንጸልየው? እንግዲህ ዛሬ ርዕስ ይሆናል ማለት ነው። ለምን እንጸልያለን? ለምን እንጸልያለን? ታዲያ እግዚአብሔር የሚያስፈልገንን ነገር ሁሉ የሚያውቅ ከሆነ ለምን እንጸልያለን? በዚህ ሐሳብ ውስጥ እንድንቆይ ነው ፈልገው። አሁን ይሄ ጥያቄ ተመልሶልን ፓራዶክስ እንዳይሆንብን እንዳይጋጭብን ይሄ ጥያቄ ተመልሶልን እንድንወጣ ነው የምፈልገው። ምን ማለት ነው? ስትጸልዩ ከንቱ ቃላትን በመደጋገም ጸሎታችሁ የሚሰማላቸው እንደሚመስላቸው ሰዎች እንዳይዛብ ነገራችሁን አታስረዝሙ ካለ በኋላ እነርሱን አትምሰሏቸው፣ የእናንተን ጉዳይስ እግዚአብሔር አስቀድሞ ያውቃል። እና ታዲያ የሚያውቅ ከሆነ ለምን እንጸልያለን ነው አሁን ጥያቄ። አሁን ይሄንን ክፍል ስንመለከት በዚሁ ምዕራፍ ላይ ከ25 እስከ 34 ባለው ክፍል ላይ ኢየሱስ ክርስቶስ እንዳትጨነቁ ጭንቀት እንዳይኖርባችሁ ያስተምራል። በተራራው ስብከት ላይ አትጨነቁ ይላል። ስለዚህ አሁን ስለ ኑሯችሁ አትጨነቁ ይላል። ስለምትበሉት አትጨነቁ ይላል። ስለምትጠጡት አትጨነቁ ይላል። አሁን ለሚያስፈልጋችሁ ነገር አትጨነቁ አለ። ለእንደዚህ አይነት ነገሮች እናንተ ልትጨነቁ አይገባችሁ። የሰማይ ወፎቹን ተመልከቱ፣ እኔ ነኝ የምመግባቸው፣ እኔ ነኝ የማኖራቸው፣ ጎተራ የላቸውም፣ አይዘሩም፣ አያጭዱም እያለ ይህንን ክፍል ያስረዳል። አትጨነቁ፣ ለምትበሉት አትጨነቁ፣ ለምትጠጡት አትጨነቁ፣ ለምትለብሱት አትጨነቁ፣ ይሄ ነው ብላችሁ ለምትሉት ነገር ሁሉ አትጨነቁ። ማለት ጭንቀት አለብኝ ሀሳብ ለምትሉት ነገር አትጨነቁ ካለ በኋላ ክርስቶስ ኢየሱስ ምሳሌ አድርጎ የሚጠቅሰው ምንድነው? እዚህ ክፍል ላይ ምሳሌ ወፎችን ምሳሌ አድርጎ ያነሳና እነኛ ወፎች እኮ መሬት የላቸውም ማለት እርሻም የላቸውም፣ አይዘሩም ማለት አያጭዱም ማለት እሺ ጎተራም የላቸውም ማለት ግን የምመግባቸው እኔ እነሱ መግባቸዋል። ይሄንን ክፍል እያለ ይሄድና እናንተ ግን እምነት የላችሁም ብሎ እዚህ ጋር እምነታችን ነው የሚነቅፈው። እምነት የላችሁም። እምነት ቢኖራችሁ ኖሮ እናንተ ወፎች በእኔ ላይ የታመኑትን ያክል አትሊስት ትታመኑ ነበር። ምንም እምነት የላችሁ። እምነታችንን ይነቅፈዋል ክርስቶስ ኢየሱስ። ቁጥር 32 ነው እኔ መናገር የፈለግኩት። አሕዛብ እነኚህ ነገሮች ሁሉ ለማግኘት ይጨነቃሉና እናንተ ግን እንደ አሕዛብ አይደላችሁም። የሰማዩ አባታችሁ እነዚህ ሁሉ ለእናንተ እንደሚያስፈልጋችሁ ያውቃል። ለእኛ እንደሚያስፈልግ ያውቃል። ከሁሉ አስቀድማችሁ ግን የእግዚአብሔር መንግሥት ጽድቁን እሹ፣ ሌላው ነገር ሁሉ ይጨመርላችኋል። ስለዚህ ስለ ነገ በማሰብ አትጨነቁ። የነገ ጭንቀት ለነገ ይደር፣ እያንዳንዱ ዕለት የራሱ የሆነ በቂ ችግር አለውና ይላል። አሁንም ደግሞ ክርስቶስ ኢየሱስ እናንተ እንደ አሕዛብ አትጨነቁ፣ እግዚአብሔር የሚያስፈልጋችሁን ያውቃል፣ እናንተ ለምን ትጨነቃላችሁ እያለ ደጋግሞ የሚናገር ከሆነ ታዲያ እኛ ለምንድን ነው የምንጸልየው? እናንተ ግን አስቀድማችሁ አሁን ምን ፈልገው አለ መሰላችሁ? አሁን
አትጨነቁ ካለ በኋላ ባይዘይ አትጨነቁ ነው እንጂ ያለው አትስሩ አላለ። አንዳንድ ሰዎች ይሄንን ክፍል ሚስ ኢንተርፕሬት አድርገውታል። ትክክል ባልሆነ መንገድ ተርጉመውታል። እግዚአብሔር አምላክ እኮ ይመግባል፣ ይሰጣል፣ ያደርጋል፣ እንደዚህ ብሏል፣ ተናግሯል። ስለዚህ ዝም ቁጭ ብለን ነው የምንጠብቀው። አትጨነቅ ነው ያለው። ማሰብ ማለት አታስብ አይደለም የሚለው፣ አትጨነቅ ነው የሚለው። አስብ፣ ስራ። ግን ስትረስ ግን አታርጉ፣ ኦቨርስትሬስ አታርጉ። አትጨነቁ። ምን እንሆናለን ብላችሁ አትጨነቁ። ግን ምን አድርጉ? ስሩ። እዚህ ጋር ሌላ የሚቀድም ነገር አለ። አስቀድማችሁ የእግዚአብሔርን መንግስት ጽድቁንም እሹ ማለት የእግዚአብሔርን ሕልውና ራሱን እግዚአብሔርን ፈልጉት ማለት ነው። ክርስቶስን ራሱን አግኙት ማለት ነው። በክርስቶስ ኢየሱስ ዳኑ ማለት ነው። በእግዚአብሔር ሕልውና ውስጥ ገቡ ማለት ነው። በእግዚአብሔር ሕልውና ውስጥ ፕሬዘንስ ውስጥ ያልገባ ሰው ከመጨነቅ አይደለም። እንዳንጨነቅ የሚያደርገን በምድር ላይ የሚኖረን የምግብ ብዛት አይደለም፣ የመጠጥን ብዛት አይደለም፣ የልብስን ብዛት አይደለም፣ የቤትን ብዛት አይደለም። ብዙ ቤቶች ስላለን ከመጨነቅ አንደለም። ብዙ ምግብ ስላለን ከመጨነቅ አንደለም። ብዙ ገንዘብ ስላለን ከመጨነቅ አንደለም። ስለዚህ ጭንቀት ልትረዲ ከእንትኑ ጋር ብቻ የተገናኘ አይደለም፣ ከመኖርና ካለመኖር ጋር የተገናኘ ብቻ አይደለም። አሁን ምን ያስፈልጋል እያለ ነው? ክርስቶስ ኢየሱስ ያስፈልጋል፣ ወይም ደግሞ የእግዚአብሔር መንግስት ለሰው ልጅ ታስፈልጋለች። የእግዚአብሔር አጀንዳ፣ የእግዚአብሔር ፕሬዘንስ ያስፈልጋል። ሰዎች ላለመጨነቅ መግባት ያለባቸው መጀመሪያ ወዴት ነው? ወደ እግዚአብሔር መገኘት፣ ወደ እግዚአብሔር ፕሬዘንስ፣ ወደ ክርስቶስ ኢየሱስ። አስቀድማቸው የእግዚአብሔር መንግስት ጽድቁን ፈልጉ ማለት ነው። ከዛስ ሌላው ነገር ምንድን ነው? ተጨመርላቸዋል። ተከትሎ የሚመጣ ነገር ቦነስ ነው። የእግዚአብሔርን ሕልውና በማግኘት ውስጥ፣ ክርስቶስን በማወቅ ውስጥ፣ በመረዳት ውስጥ ነው ሌላው የሚያስፈልጋቸው ነገር የሚጨመረው ማለት ነው። ስለዚህ አትጸልዩ የሚለው ሐሳቡ አትጸልዩ አይልም መጽሐፍ ቅዱስ ማለት አይ ለእነኚህ ነገሮች አትጨነቁ ነው። እንደ አይዛብ ግን ምን አታድርጉ? እንደ አይዛብ አትጸልዩ፣ ከንቱ ቃላትን በመደጋገም ይልቅ ወዴት ሊያመጣ መሰላችሁ? ስለዚህ የእግዚአብሔርን ሕልውና ግን መፈለግ እንዳለብን ይነግረናል ማለት ነው። ማቴዎስ 6:33 እና 32 ላይ እና 33 ላይ ተመለከትነው የእግዚአብሔር ሕልውና የሚፈለግ ነገር እንደሆነ። ስለዚህ የሰው ልጅ አንድ ክርስቲያን በጸሎት ምንድነው አብዝቶ መፈለግ ያለበት? የእግዚአብሔርን ሕልውና ፕሬዘንሱን። የእግዚአብሔር ሕልውና ከሌለ ምንም ትርጉም የለም። ራሱን ክርስቶስን አንተው ትሻለኛለህ፣ አንተ ነው። ለምን? እርሱ ጋር ነው ሁሉም ነገር ያለ። እርሱ ሙሉ ነው። እርሱ ጋር ሁሉም ነገር አለ። ይህንን ሐሳብ ነው ክርስቶስ ኢየሱስ በዚህ ክፍል ላይ እየተናገረ ያለው። እስቲ ይህንን ክፍል ከፊልጵስዩስ ምዕራፍ 4 ቁጥር 6 እና 7 ላይ ካለው ሐሳብ ጋር አገናኝተን እንመልከት። በነገር ሁሉ በጸሎትና በምልጃ ከምስጋናም ጋር ልመናችሁን በእግዚአብሔር ፊት አቅርቡ እንጂ ስለማንኛውም ነገር አትጨነቁ። እችኛውን ለብቻው መጀመሪያ በነገር ሁሉ በጸሎትና በምልጃ ከምስጋናም ጋር ልመናችሁን ለእግዚአብሔር አስታውቁ እንጂ ማስታወቁ እንጂ አትጨነቁ። እኛ ዛሬም በእርግጥ የምንማረው ስለ ለምን እንጸልያለን ስለሚለው ለምን እንጸልያለን ለእግዚአብሔር እናስታውቃለን። እሺ አንድ ከዛ ከማስተዋል በላይ የሆነው የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል። ከማስተዋል በላይ የሆነው የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል። ደውላችሁ አሁን የምንጸልየው አንድ ስለ ሰላም ነው ማለት ከእግዚአብሔር ጋር የሚኖረን ምንጸል ማለት እግዚአብሔር የሚያስፈልገንን ነገር ሁሉ የሚያውቅ ከሆነ ለምን እንጸልያለን? አስቀድሞ የሚያውቅ ከሆነ ስለዚህ ይሰጠናል ማለት ነው። ሳንለምነው ይሰጠናል፣ ሳንጠይቀው ይሰጠናል ማለት ነው። ግን አይደለም፣ መፈለግ ያለብን ነገር አለ። ቅድም በገንዘብ የማይገኝ ቤት ቢኖር ባይገኝ፣ ገንዘብ ቢኖር ማይገኝ፣ ምግብ ቢኖር ባይገኝ፣ ልብስ ቢኖር ባይገኝ፣ በምድር ላይ የሚያስፈልገን ነገር ሁሉ ቢኖር ማይገኝ ምን አለ? ሰላም አለ። እርሱ ሰላም ደግሞ በምን ይመጣል? ከእግዚአብሔር ጋር በሚኖረን ህብረት። እርሱ ደግሞ ምንድን ነው? አእምሮአችሁን በክርስቶስ ኢየሱስ አእምሮን ሁሉ በሚያልፍ ሰላም ይጠብቃል። አእምሮን ሁሉ የሚያልፍ ሰላም፣ አእምሮን ሁሉ የሚያልፍ ሰላም የሚመጣው ከእግዚአብሔር ዘንድ ብቻ። ይሄ ሰላም ደግሞ በምን ህብረት ውስጥ ነው የምናገኘው? በጸሎት ከምናደርገው ህብረት ውስጥ። በጸሎት ከእግዚአብሔር ጋር ስንገናኝ የምናገኘው ሰላም። ስለዚህ ነው የምንጸልየው። ታውቃላችሁ፣ ያው ማለት አልነግራችሁም። ብዙዎቻችን ለመጸለይ ወደ ጸሎት ቤት ስንመጣ ወይም ደግሞ ቤታችንም ሆነን ስንጸልይ አብዛኛው 99.999% ምንድን ነው? ጥያቄ ነው። ይሄን ስጠን፣ ይሄን አድርግልን፣ ይሄን ስጠን፣ አድርግልን፣ ይሄን አድርግልን፣ እንቀበላለን፣ እንሄዳለን። አሁን ደግሞ ተመልሰን የምንመጣው መቼ ነው? ስናጣ ሌላ ነገር ደግሞ ይሄን እንፈልጋለሁ፣ ይሄን ነገር ስጠኝ፣ ይሄን ነገር ተቀበል፣ ወይ ከለከለንም ተቀበል፣ እንሄዳለን። አንዳንድ ጊዜ
ጎበዝ ነን አንዳንዶቻችን። ስንከለከል እስክንቀበል ድረስ እንጠብቃለን። ስንቀበል እንሄዳለን። ኖ እንደሱ አይደለም። መጠየቅ መብታችሁ ነው፣ መቀበል መብታችሁ ነው። ግን ከእግዚአብሔር ጋር ያለው ሰላም ግን የሚኖረው በዛው ኮኔክሽን ውስጥ ነው። ኮኔክት በማድረግ ውስጥ፣ ከእግዚአብሔር ጋር ህብረት በማድረግ ውስጥ። ህብረት ማድረግ የምንችለው ምንድነው? በአምልኮ፣ በጸሎት ውስጥ በእግዚአብሔር ፊት በጸሎት በመሆን በዛ ውስጥ ከእግዚአብሔር ጋር ህብረት እናደርጋለን። ከእግዚአብሔር ጋር ህብረት አደረግን ማለት እኛ ምን አለን ማለት ነው? አይምሮን ሁሉ የሚያልፍ ሰላም አለ ማለት ነው። ጸሎት ሁል ጊዜ ችግሮቻችንን አይፈታልን ማለት እግዚአብሔር ራሱ ሁል ጊዜ ጠየቅነውን ነገር ሰጥቶ አይቀማ። ችግራችን ቤት ከሆነ በጠየቅን ሰዓት እግዚአብሔር ምናምን ቤት ላይ ሰጠን ይችላል እና ቤት ካላገኘን ወይም ደግሞ ቤት ስናገኝም ችግራችን ላይ ፈታለን ይችላል። ስለዚህ ችግሮቻችን በጠየቅን ሰዓት ወደ እግዚአብሔር ፊት በቀረብን ሰዓት ሁሉ ላይፈቱልን ይችላል። አልተፈቱልንም ማለት ደግሞ የእግዚአብሔርን ጊዜ የጠበቁ ነው ማለት ነው። ወይም ደግሞ እግዚአብሔር ለእኔና ለእናንተ እንደማያስፈልግ ስላመነ ሊሆን ይችላል። ግን እግዚአብሔር ግን ምን ያደርጋል? በጸሎት በፊቱ ከመምጣታችን የተነሳ በችግር ውስጥ ግን ምን አለ? ሰላም አለ። አሜን በሉ እስቲ። ቤት የለም፣ ሰላም አለ። ምግብ የለም፣ ሰላም አለ። የሚጠጣ ነገር የለም፣ ሰላም አለ። የሚለበስ ነገር የለም፣ ሰላም አለ። ይሄ ሰላም ማለት አይምሮን የሚያልፍ ሰላም ነው ማለት ይሄ ነው። አንዳንድ ጊዜ ሰዎች ሰላም አለን የሚሉት አይ በጣም ሰላም ነን፣ በጣም በቃ ሰላም ነን በጣም የሚሉት መቼ መሰላችሁ? የሚያስፈልጋቸው ነገር ሁሉ ከተሟላላቸው በቃ ኢቨን እንደዚህ አይደለም። ቁርስ ምሳ እራት ስለበሉ አይደለም። ዛሬ ለብሶ ምናምን ስላገኟቸው አይደለም። ዛሬ ጥሩ ስለሆኑ አይደለም። ለነገም የሚሆነውን አስቀምጫለሁ፣ ለሚቀጥለው ዓመት የሚሆነውን አስቀምጫለሁ። ስለዚህ ምንድነው እያለ ሰላም ነው የሚለው። ይሄን ያክል ባንክ ቤት አለ፣ እንደዚህ ደግሞ አንድ ምኖርበት ቤት አለ፣ አንድም ደግሞ ማከራየው ቤት አለ፣ አንድ መኪና እንደዚህ አለ። ሰላም ነው የሚለው ከዚህ የተነሳ ነው። እስቲል እዛ ውስጥ ሆኖ ምን ሰላም አለ ይላቸዋል። አንዳንዱ ሰላም ነው የሚላል። ሰላም ነው የሚለው ሰላሙ ከዛ ነገር ነው የሚነሳው። አንዳንዱ ደግሞ ያም ሆኖ ምን ሰላም አለኝ ይላል። ስለዚህ አያችሁ ከነገሮች ሁሉ የበለጠ አይምሮን ሁሉ የሚያልፍ ሰላም የሚመጣው ከእግዚአብሔር ጋር ከምናደርገው ኮኔክሽን። ዓለም ስትናወጥ እኛ ከእግዚአብሔር ጋር ኮኔክሽን ካለን በጸሎት ውስጥ ከሆነን ምን አለን? ሰላም አለ። ቸነፈር ሲመጣ ሰፈሩን፣ አገሩን፣ መንደሩን ሁሉ ስለብሽ እኛ እግዚአብሔር ጋር ኮኔክት የምናደርግ ከሆነ ሰላም አለ። ረሃብ ስመጣ እንደዚህ፣ አውሎ ነፋስ ስመጣ እንደዚህ፣ ችግር መከራ ስመጣ እንደዚህ፣ ጦርነት ስመጣ እንደዚህ፣ ስደት ስመጣ እንደዚህ። ለዚህ ነው በስደት መካከል ሐዋርያትን ታስታውሳላችሁ። በስደት መካከል ደስተኞች ነበሩ። በስደት መካከል ሐሴት ነበራቸው። ለምን? አይምሮን የሚያልፍ ሰላም አለ። ለምን? ኮኔክት አድርገዋል። ጸሎት ውስጥ ናቸው ያሉት። እግራቸው ታስሯል። ጨለማ ክፍል ላይ የታሰሩት ግን ምን አላቸው? ሰላም አላቸው። ሰላም እንዳላቸው በምን ታውቃላችሁ መሰለህ? መጽሐፍ ቅዱስ ምንድነው የሚለው? ደስ የሚል ይዘምር። እነዚህ ሰዎች በዛ ሁኔታ ውስጥ ሆነው ደስ ብሏቸው ሲዘምሩ ስለነበረ ሰላም እንዳላቸው እናረጋግጣለን። ደስ ያለው ነው የሚዘምረው እንጂ ከአጠና ጋር ታስራችሁ እጃችሁና እግራችሁ ተጠፍንጎ ጨለማው ክፍል ወድቃችሁ አይምሮን የሚያልፍ የእግዚአብሔር ሰላም እስከሌለ ድረስ ደስተኛ ሆናችሁ ልትዘምሩ አትችሉም። እና እነኚህ ሰዎች የዘመሩበት ምክንያት ሰላም ስላላቸው ጸሎት አላቸው ማለት ነው። ከእግዚአብሔር ጋር በጸሎት ኮኔክትድ ናቸው። ከእግዚአብሔር ጋር እየተነጋገሩ ከእግዚአብሔር ጋር በጸሎት በደንብ ኮኔክትድ ሆነ ካለን የሚደርስብን ነገር አይደርስብንም ማለት ነው። ስደት አይመጣብንም ማለት አይደለም። በስደቱ መካከል፣ በችግሩ መካከል፣ በረሃቡ መካከል፣ በጥማቱ መካከል፣ በግርፋቱ መካከል ግን ምን አለ? ሰላም አለ። እነ ጴጥሮስ እኮ አንድ ጊዜ ሲገርፏቸው ሳቁ ይላል ሐዋርያት ሥራ። ከዚህ በኋላ በክርስቶስ ኢየሱስ ምንም ነገር እንዳትሰብኩ ብሎ ሲቆጧቸውና ከዛ ደግሞ ገርፎ ስለቋቸው እነ ጴጥሮስ ይስቃሉ እና አስደነቋቸው። ከዛ ዞር ብለው ምን ነበር ያደረግናቸው ተባባሉ። ማለት ምንድነው ነገሩ የሆነው? ግራ አጋቧቸው። ከተገረፉ በኋላ ደስ አላቸው። ምክንያቱም ክርስቶስ ኢየሱስ በምድር ላይ ሳለ የነገራቸው ነገር ስለኔ ስደት፣ መከራ፣ ግርፋት ስደርስባችሁ ምን ይበላችሁ ብሏቸዋል። ደስ ይበላችሁ። ለምን? ከኔ ጋር ናቸው። እና ያ ደስታ ለስቲል እነሱ በጸሎት መንፈስ ላይ ነው ያሉት ማለት በጸሎት ሞድ ላይ ነው ያሉት። አሁን በዚህ የአንደኛ ተሰሎንቄ ምዕራፍ 5 ልውሰዳችሁ። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 16፣ 17 እና 18 ላይ እንደዚህ ነው የሚለው። በተለይ 16 ሳታቋርጡ ጸልዩ። ታዲያ እግዚአብሔር የሚያስፈልገን ነገር ሁሉ የሚያውቅ ከሆነ ለምንድን ነው ሳታቋርጡ ጸልዩ የሚለው? አላላችሁ? በልባችሁ ትላላችሁ።
ሳታቋርጡ ጸልዩ ማለት ኮኔክሽናችን አይቋረጥ ነው እያለ ያለው እግዚአብሔር። ኔትወርኩ አይቋረጥ፣ በጸሎት ሞድ ላይ ሆኑ ማለት ነው። በጸሎት ሞድ ላይ ሆኑ። ጸሎት ማለት የምትፈልጉትን ነገር ብቻ ጠይቃችሁ የምትቀበሉበት አይደለም። ጸሎት እኮ ማለት ለእግዚአብሔር እኮ ኢንፎርሜሽን የምንነግርበት እኮ ማለት አይደለም። ጌታ ሆይ ዛሬ ይገርምሃል፣ እዛ ሄጄ እኮ ወድቄ እግሬን ተሰብሬ መጣሁ እና ስትሰበር ያላየ አይተዋል። የሄድሽበት እንደምትሄጂ ቀድሞ ያውቃል። ከመወለድሽ በፊት የዛን ቀን እዛ እንደምትሄጂ እግርሽ እንደምትሰበሪ ያውቃል እግዚአብሔር። ምንድን ነው ግን የምንለው ስንጸልይ? ጌታ ሆይ ወደ ፕሬዘንስ እንግባ፣ አንተ ወዳለበት እንግባ። ጌታ ሆይ ወደ ህልውናው ነው የምንገባው። የሆነውን ይዘን የሆነብንን ነገር ሆኗል። ወደ ህልውናው ወደ ኮኔክሽኑ ነው የምንገባው። ወደ ኮኔክሽኑ ነው የምንገባው። ከዚህ የተነሳ ነው አሁን ይኸውላችሁ በከንቱ አትጸልዩ የሚለው ሐሳብ የሚጣረስ እንዳይመስላችሁ። ከንቱ ቃላትን አደጋግሙ የሚለውና ሳታቋርጡ ጸልዩ የሚለው አንደኛ ተሰሎንቄ ምዕራፍ 5 ቁጥር 16 ያለ ሁለቱም እንዳይጣረሱባችሁ። አይጣረሱም። ሳታቋርጡ ጸልዩ ማለት በጸሎት ሞድ ውስጥ ሁኑ ማለት ነው። ኔትወርክ ኮኔክትድ። ለምሳሌ የስልካችሁ ኔትወርክ ሲኖር ነው አይደል ሁሉ ጊዜ ማውራት የምትችሉት፣ ወይም ደግሞ ዩቲዩብ እየሰማችሁ ከሆነ የምትሰሙት ነገር የማይቋረጠው ኔትወርኩ እስካለ ድረስ ነው። ኔትወርኩ ከሌለ ግን ይቋረጣል፣ መስማት አትችሉም። ስለዚህ ከእግዚአብሔር ጋር በጸሎት ሞድ ላይ በሆን ሁሉ ጊዜ ከሆነን ነው ከእግዚአብሔር ድምፅ መስማት የምንችለው፣ መዳን የምንችለው። ስለዚህ በእግዚአብሔር ህልውና ውስጥ መግባት የምንችለው በዚህ አይነት በጸሎት ሞድ ላይ ከሆነን ሁሉ ጊዜ እንድናለን። ከችግሮቻችን ከመከራዎቻችን እንድናለን፣ ከጥቃቶቻችን እንድናለን። ለምን የሚመልሰን አለ። ጸሎት ሞድ ላይ ስለሆነ ዲዘርንመንቱ አለ፣ ይለየዋል። ስለዚህ ምን አለ? ሳታቋርጡ ጸልዩ። አታቋርጡ። ጸሎትን በሚመለከት በቃ ጸሎት አታቋርጡ። ከእግዚአብሔር ጋር ግግር ነው፣ ከእግዚአብሔር ጋር ህልውናውን መፈለግ ነው እንጂ ስንቸገር አይደለም እንጸልይ። ታስታውሳላችሁ አንዳንድ ሰዎች እንደዚህ ይሏቸዋል ብሏቸው ያውቃል። ምቾት ላይ ከሆናችሁ አንድ ሰሞን አሁን አንተ ደግሞ ምን አጣው ብለህ ነው ቤተክርስቲያን የምትለው ይላል። ሰዎች ምን አይነት አይብሯቸው ምን አይነት ሐሳብ አለ? ካጣሽ ወደ ቤተክርስቲያን የምትሄጂ፣ ከቸገረሽ ወደ ቤተክርስቲያን የምትሄጂ፣ ከቸገረሽ ህብረት የምታደርግ፣ ካልቸገረሽ ሄደ ክለብ የምትዘል ነው መስላችሁ ነው። ላይፍ ስታይላችን የክርስቲያን ላይፍ ስታይል፣ ጸሎት ላይፍ ስታይል ነው። ቤተክርስቲያን ላይፍ ስታይል ነው። ህብረት ማድረግ ላይፍ ስታይል ነው። የህይወት ዘይቤው ነው። አኗኗሩ በቃ እንደዚህ ነው የሚኖረው። ከመኖርና ካለመኖር ከምቾትና ከማጣት ጋር የተገናኘ አይደል። ስለዚህ ከእግዚአብሔር ህልውና ጋር ስንሰፋ ወደ ህልውናው ለመቅረብ ከእግዚአብሔር ጋር ለመሆን ህብረት ለማድረግ ለምሳሌ አንዳንድ ጊዜ ልንገራችሁ፣ ወላጆቻችን ጋር ህፃናት ሆነን ሳለን ሁልጊዜ ወደ ወላጆቻችን የምንሄደው ጥያቄ ይዘን ነው አይደለም እኮ። አባቴ ዛሬ እኮ በእንትን አድርጌ እንደዚህ ሆኜ ኳስ ተጫውቼ ጎል ስቼ እንደዚህ ነው፣ ምንም የማይመለከተው ጉዳይ ሁሉ ከእሱ ጋር ምናምን እናወራለን። አባትም ደስ እያለው ደግሞ ያወራል። በዛ መሀል ስንፈልግ ደግሞ የምንፈልገውን ነገር እንጠይቃለን። ግን ወደ አባታችን የምንሄድበት ምክንያት ከአባታችን ጋር ስላለን ህብረት ነው እንጂ ለጥያቄ ቀን ውጭ ውለህ ስትመጣ ማታ ትልቅ ከሆነን በኋላ ያለውን አይደለም የምነግራችሁ። ትንሽ ከሆነን በኋላ ትንሽ ሆነን ወደ አባታችን ጠጋ ብለን ካልተቀመጠን፣ እሱ ካልነካካን፣ ካልዳበሰን ደስ አይለን እና እሱ ጋር ስንቀርብ ደግሞ እሱም ያወራል፣ እኛም እናወራለን። እግዚአብሔር የሚፈልገው ይህንን ፕሬዘንስ ነው። አባታችን ይናፍቀናል። ቀኑ ሙሉ ይናፍቀን ነበር። አባታችን ጋር ከመምጣታችን በፊት ሲናፍቀን ነበር ያዋል። ከዛ መጣን፣ ተገናኘን፣ እናወራለን። እስከ እንዴት ዋልክ? እንደዚህ አድርጌ ምናልባት አንዳንድ ደግሞ እንትን ያለ አንተስ እንዴት ዋልክ እላለሁ። አንዳንድ ሰዓት አንተስ እንዴት ምን ሰራ ምን አድርገህ ነበር? በየት መጣ አባት? በየት በኩል ነው ዛሬ መጣው ይላል፣ ይጠይቃል። አንዳንድ ሰዓት አይ ኮኔክሽን ነው በአባትና በልጅ መካከል ያለው ኮኔክሽን። ነገ ስንት ሰዓት ነው ደግሞ የምትሄደው ስራ? ዛሬ ስንት ሰዓት ገባ? ስራን ዛሬ ጨረስኩ ሁሉ ይላል። ልክ እንደዚህ ከእግዚአብሔር ጋር ኮኔክትድ ሆነን መዋል ማለት ነው። ከመቀበልና ከመሮጥ ያለፈ ነገር እግዚአብሔር ህልውና ነው የሚፈልገው። ለዚህ ነው አንደኛ ተሰሎንቄ ምዕራፍ 5 ቁጥር 16፣ 17፣ 18 ላይ ያለውን ሐሳብ ስትመለከቱ ሳታቋርጡ ጸልዩ ከምስጋና ጋር። ምንም ከዚህ ውጪ ማድረግ ያለብን ነገር የለም። እናደርገው ነገር ትክክለኛው ነገር ምን ስለሆነ ይሄንን አድርጉት ነው። ይሄንን አድርጉት ሳታቋርጡ ጸልዩ። እና ይሄ ጉዳይ የሚጋጭ ጉዳይ
እንዳልሆነ እንድታውቁ ፈልጋለሁ። የሚጋጭ ጉዳይ አይደለም። አሁን ቀደም ካሰብነው ጉዳይ ካነሳናቸው ጉዳዮች ጋር የሚጋጭ አይደለም። ሳታቋርጡ ጸልዩ እያለ እናንተ ደግሞ እንደ አሕዛብ እንደ ፈሪሳውያን ቃላት በመደጋገም ከንቱ ጸሎት አትጸልዩ። ለታይታ ብላችሁ በየአደባባይ ቆማችሁ፣ በየመቅረብ በቤተ ክርስቲያን ላይ ቆማችሁ፣ በተለያዩ መድረኮች ላይ ቆማችሁ ለታይታ አትጸልዩ። ለታይታ አትጸልዩ። በስውር ቤታችሁ ገብታችሁ ደጃችሁ ዘግታችሁ ጸልዩ። እሱም ደግሞ በስውር ያለው አምላክ በስውር ሰምቶ በስውር ይመልሳል ይላል እና እግዚአብሔር ዋናው የጸሎት የእግዚአብሔር አጀንዳው ሐሳቡ ከእግዚአብሔር ጋር የማይቋረጥ ግንኙነት እንድናደርግ። ሳታቋርጡ ጸልዩ ማለት ከእግዚአብሔር ጋር አይቋረጥባችሁ ግንኙነት ማለት። ኔትወርካችን ከተቋረጠ ተበላን ማለት ነው። አሁን ከራዳር ለምሳሌ ሰምታችኋል አይደል? አውሮፕላን ከራዳር ውጭ ሆነ ሲባል ራዳሩ ኮኔክትድ ነው። ለምሳሌ ከሲቹዌሽን ሩሞች አሉ። ከነሱ ካሉበት ቦታ ላይ አሁን አዲስ አበባ ላይ ሆኖ አውሮፕላኑ የትኛው የዓለም ክፍል እንዳለ ይታያል። በዚህ ኮኔክትድ በሆነው ራዳር ማለት ነው። አንዳንድ ጊዜ ግን አውሮፕላኖች በተለያየ ምክንያት አደጋ ደርሶባቸው ሲከሰከሱ ከራዳር ውጭ ሆኑብን፣ ጠፉብን፣ ራዳር ውስጥ አይታዩም ይባላል እና ጸሎት ስናቆም ከራዳር ውጭ ነው። ጸሎት ካቆምን ከራዳር ውጭ ነው። ከራዳሩ ውጭ ከሆንን ደግሞ ማን ያገኘናል ማለት ነው? ጠላት ያገኘናል ማለት ነው። ጠላት ያጠፋናል ማለት ነው። ከራዳር ውጭ ከሆንን ነው። ከራዳር ውጭ ስንሆን ከሌላ አውሮፕላን ጋር እንጋጫለን ማለት ነው። ከራዳር ውጭ ከሆነ ለእኛ የሚያሰጋን ነገር ውስጥ እንወድቃለን ማለት ነው። ልክ እንደዚህ ስለሆነ ሳታቋርጡ ጸልዩ። በቃ ኔትወርኩ መቋረጥ የለበትም። ከተቋረጠስ ከእግዚአብሔር ጋር ያለው ግንኙነት ነው የሚቋረጠው። የምንጸልየው ለምን መሰላችሁ? ከእግዚአብሔር ጋር ግንኙነት እንዲኖረን፣ ግንኙነት የአባትና የልጅ ግንኙነት እንዲኖረን። ክርስቶስ ኢየሱስን ምን አሉት? ጸሎት አስተምረን አሉት። ክርስቶስ ኢየሱስን ጸሎት አስተምራችሁ ብሎ ጀመረ። ሲጀምር ያለውን እንመልከት እስቲ። መጀመሪያዎቹን 2-3 ሐረጎችን እንመልከታችሁ። እናንተ ግን እንዲህ ብላችሁ ጸልዩ፣ በሰማያት የምትኖር አባታችን ሆይ። ይሄ ምንድን ነው? ሪሌሽንሽፕ ነው የሚያሳየው፣ ቅርበትን ነው የሚያሳየው፣ ከአባት ጋር የሚኖረውን ቅርበት። በሰማያት የምትኖር አባታችን ሆይ። ጥያቄ የለውም። ይሄ ስለ እግዚአብሔር ነው የሚያወራው። ስለ እግዚአብሔር በሰማይ የምትኖረው የኛ አባት ሆይ ፐርሰናላይዝ ያደርጋል። አባታችን የሚለው ፐርሰናላይዝ ነው የሚያደርገው። ፖሴሽን ነው፣ ፐርሰናል የራስ ማድረግ ነው። አባታችን የኛ አባት ሆይ ስምህ ይቀደስ ብሎ ይጀምራል። ይሄ ማለት ከእግዚአብሔር ጋር የምናደርገው ሪሌሽንሽፕ ነው፣ ዝምድና ነው። ዝምድናችንን መግለጽ አለብን። ዝምድናን መግለጽ አለብን። መጀመሪያ ስለ ዝምድና ነው የምናወራው ከእግዚአብሔር ጋር። ስለ ዝምድና ከአባት ጋር ነው የምታወራው። ወደ ስጋ አባታችን እኮ ጠጋ ብለን ቁጭ ብለን ስለ ዛሬ ውሎ የምናወራበት ምክንያት ምንድን ነው? ዝምድናችን ነው ማለት ነው። እሱ ቅርባችን ልኬቱ እሱ ነው ማለት ነው። የአባትና የልጅ የመቀራረብ ልኮ እሱ ነው ማለት ነው። ስለ ውሎ እንዴት እንደሆነ በዚህ ወጣ በዚህ ገባ ትርከምርኪን ሁሉ የምታወራበት ምክንያት ዝምድና ነው፣ ቅርበት ነው። ከአባታችን ጋር የሚያገናኘን ቅርበታችን። አሁን ስለዚህ ምንድነው እንትን ስንል ከእግዚአብሔር ጋር ስንነጋገር የምንፈልገው እግዚአብሔርን ራሱ ነው። ስለ ከአባታችን ጋር የምንነጋገረው ንግግር ማለት ነው። አባታችን እግዚአብሔር ሆይ የት የምትኖር? በሰማይ የምትኖር። በሰማይ የምትኖር እግዚአብሔር ሆይ ስምህ ይቀደስ፣ ስምህ ይቀደስ። እንደዚህ ነው የምትጀምሩት አለ። ችግር የለውም እኮ ችግር የለውም። በነገራችን ጸሎት ስትጸልዩ ፍሬሙ ነው ይሄ። ለምሳሌ አንድ ተመቶ ምናምን የሆነ ችግር የደረሰበት እግሩን የሆነ ነገሮች ውሻ ነከሰው ልጅ ሮጦ መጥቶ አባቱን አያሞግሰውም፣ የሆነውን ነው የሚናገረው። ችግር የለውም። እንደዚህ አይነት ነገር ሲነግረን ቀጥታ መጥተን ጉዳያችን እነግራለን። አባታችን ነው። ግን የጸሎት ዋና ዓላማ ከእግዚአብሔር ጋር ያለን ሪሌሽንሽፕ የምናወራበት፣ ዲስከስ የምናደርግበት፣ ከእግዚአብሔር ጋር የምንነጋገርበትን ፍሬም ነው የሚሰጠን። እሱ ፍሬም ነው። አያችሁ፣ የእጁን ነገር ሳይሆን ራሱን እግዚአብሔርን የመፈለግ ጉዳይ ማለት ነው። የሚሰጠንን ሳይሆን እግዚአብሔርን ራሱን የመፈለግ ጉዳይ። አንድ ሕፃን ልጅ ቤቱ ውስጥ አባቱ ከሚሰጠው ነገር ይልቅ አባቱን ነው የሚፈልገው። ዳቦን አይደለም፣ ኬኩን አይደለም፣ ልብሱን አይደለም፣ የሚገዛለትን መጫወቻውን አይደለም። ዋና የሚፈልገው አንድ ሕፃን ልጅ አባቱን ራሱ። አባቱን ካገኘ በኋላ ነው መጫወቻውን፣ ልብሱን፣
ጫማውን ዋቀፈር ተብላችሁ ነገሮች እንፈልጋቸው። ስለዚህ የእግዚአብሔር የእጁን ነገር የሚሰጠን ነገር ሳይሆን እግዚአብሔርን ራሱን መፈለግ ይኖርብናል። በነገራችን ላይ ጸሎት ስናደርግ ሁሉ ጊዜ ሊገባን የሚገባው ጸሎት የምንጸልይበት ምክንያት እግዚአብሔር የሰማይና የምድር ፈጣሪ ከኔና ከእናንተ ጋር ማውራት ስለሚፈልግ። አባታችን ማውራት ይፈልጋል። አንድ ልጅ ሮጦ መጥቶ ከአባቱ ጋር እንደሚያወራ ሁሉ እኔና እናንተ አባት ደግሞ ከኛ ጋር ማውራት ይፈልጋል። ለዚህ ነው የምንጸልየው። የሚያስፈልገን ሁሉ ነገር ያውቃል። ማውራት ግን ይፈልጋል። ከኛ ጋር ማውራት ይፈልጋል። እግዚአብሔር እንድናወራ እንድናጫውት ይፈልጋል። ከእሱ ጋር እንድንነጋገር ይፈልጋል። ዲስከስ እንድናደርግ ይፈልጋል። ንግግር ይፈልጋል። ባይዘይ ጸሎት በመንፈሳዊ ህይወት ውስጥ አየር ማለት ነው፣ ኦክሲጅን ማለት ነው። ያለ ጸሎት ምንም የሚሰራ መንፈሳዊ ስራ የለም። ያለ ጸሎት የትኛውም አይነት ጸጋ አይሰራም፣ አይንቀሳቀስም። የትኛውም ጸጋ ስጦታ አይንቀሳቀስም። የሚንቀሳቀሰው ምንድን ነው? በጸሎት። ጸሎት ኦክሲጅን ማለት ነው። የሰው ልጅ ያለ ኦክሲጅን እንደማይንቀሳቀስ ሁሉ አንድ መንፈሳዊ ሰው ደግሞ ያለ ኦክሲጅን ያለ ጸሎት መንቀሳቀስ አይችልም። መንፈሳዊ አገልግሎት በምንድን ነው? መንፈሳዊ ግንኙነት፣ ከእግዚአብሔር ጋር የምናደርገው መንፈሳዊ ግንኙነት መንቀሳቀሻው ሞተሩ ምንድን ነው? ጸሎት ነው። በጸሎት ነው የምንገናኝ፣ የምንጸልየው ለዚህ ነው ማለት ነው። ታዲያ እግዚአብሔር የሚያስፈልገን ነገር ሁሉ የሚያውቅ ከሆነ ለምን እንጸልያለን ያላችሁ እንደሆነ የምንጸልየው ሌላኛው ምክንያት ደግሞ ለምንድን ነው? ጸሎት እስትንፋስ ስለሆነ ነው። እና ጸሎትን የምንጸልየው ለምሳሌ እዚሁም ልመልሳችሁ የቀደሙ ክፍል ላይ ቀጥሎ ያለውን ተመልከቱ። ቁጥር 10 ላይ ማቴዎስ ምዕራፍ 6 ቁጥር 10 ላይ ክርስቶስ ኢየሱስ ጸሎት እያስተማረ ያለ በሰማይ የምትኖር አባታችን ሆይ ስምህ ይቀደስ፣ ከዛስ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች በምድር ትሁን። የማን ፈቃድ? የእግዚአብሔር ፈቃድ። የእግዚአብሔር ፈቃድ ስንጸልይ መሳሳት የሌለብን። ለዚህ ነው ከንቱ ቃላትን አደጋግሙ የሚለው። ስተት የሆነ አጸላለይ፣ ስተት የሆነ ንግግር አታርጉ ማለት ነው። ከንቱ ቃላትን አደጋግሙ። ፈቃድ አሁን ምንድነው? ብዙ ጊዜ የምንጸልየው ምን እንደሆነ ታውቃላችሁ? የኛ ፈቃድ እንድትሆን ነው የምንጸልየው። እግዚአብሔር ክርስቶስ ኢየሱስ ምን አይነት ጸሎት ያስተማረ? የኔ ፈቃድ፣ የእግዚአብሔር ፈቃድ ወደ ምድር ትምጣ። መጸለይ ያለብን እንዴት ነው? ፈቃድ ትሁን። ምን ማለት ነው? ፈቃድ ትሁን። የኛ ፈቃድ ሳይሆን ያንተ ፈቃድ ይሁን። ስለዚህ የእግዚአብሔር ፈቃድ የኛን ፈቃድ ኦቨርራይድ ማድረግ አለበት ማለት ነው። እኛ መፈለግ ያለብን የእግዚአብሔርን ፈቃድ ነው፣ የእግዚአብሔርን ፍላጎት ነው፣ የእግዚአብሔርን መሻት ነው። አንተ ምን ትላለህ? እኔ መፈልግ ያለው መብታችሁ ነው፣ ችግር የለውም። ግን አንተ ያልከው ይሁን። ኮምፕሮማይዝ ታደርጋላችሁ ወይ? ለምሳሌ እግዚአብሔር የጠየቃችሁትን ከልክሎ ሌላ ሲሰጣችሁ ትቀበላላችሁ ወይ? ይሄ ማለት ምን ማለት መሰላችሁ? አሁን እዚህ ክፍል ላይ እንደነገርኳችሁ ያንተ ፈቃድ ይሁን እንጂ የኔ ፈቃድ አይሁን ብሎ ማመን ማለት ነው። ያንተ ፈቃድ ይሁን እንጂ የኔ ፈቃድ አይሁን፣ ያንተ ፈቃድ ግን ይሁን፣ የኔ ፈቃድስ አይሁን። እኔ የጠየቅኩት አይሁን፣ አንተ ለእኔ ያሰብከው ይሁን ብላችሁ ትጸልያላችሁ? እግዚአብሔር የሚፈልገው ጸሎት ይሄ ነው። እኔ ይሄን ነገር አሁን ብዙዎቻችን የምንጸልየው ይሄን ነው የምፈልገው ብለን ነው ክሽች ብለን ነው የምንደርገው። አይ ይሄ አይደለም ያንተ ብሎ ሌላ ነገር ሲሰጥ አንቀበልም። ግን መጸለይ ያለብን ምንድን ነው? የኔን ፈቃድ አስተወኝና ያንተን ፈቃድ ስጠኝ። ይሄን ትክክለኛው ጸሎት። የምንጸልየው የእግዚአብሔርን ፈቃድ ሲካርገን ነው፣ ፈልገን ነው የምንጸልይበት። ፈቃድን ስጠን እያለ ፈቃድን ስጠን። እና በምድር ላይ ታውቃላችሁ ጭንቀት የዓለምን ሸክም አምጥታ ማን ላይ ትጭናለች? እኛ ላይ ትጭናል። ጸሎትስ ምን ያደርጋል? እኛ ላይ ዓለም የጫነችውን ሸክም ከኛ ላይ ወስዶ በእግዚአብሔር እጅ ላይ ይጥልልናል። ለዚህ ነው የምንጸልየው። ጸሎት ስንጸልይ ዓለም እኛ ላይ ያስቀመጠችው ሸክም ሁሉ እየተንጠባጠበ ወዴት ይሄዳል? ወደ እግዚአብሔር እጅ። በቃ አራገፍ ነው ማለት የምንጸልይበት ምክንያት እሱ። ለዚህ ነው የምንጸልየው። ሌላኛው ምክንያት እና ስንጸልይ እግዚአብሔር ጭንቀታችንን ይወስድና ሰላሙን ይሰጠናል። የእኛን ጭንቀት ይወስዳል፣ እርሱስ በምትኩ ሰላም ይሰጠናል። የምንጸልየው ለዚህ ነው። ጸሎት አምልኮ ነው ራሱ፣ በእግዚአብሔር ፊት መሆን። ለዛ ነው ይሄ ዝም ብለን የሆነ ፖስት አይደለም፣ ጣል አድርገን የምንሄደው ነገር አይደለም፣ በቃ አድርሰን የምንሄደው ነገር አይደለም። ጊዜ ወስደን 5 ደቂቃ 10 ደቂቃ ከሆነ ከእግዚአብሔር ጋር መመሰጥን ይፈልጋል። መመሰጥ
ምግብ ለመብላትም ከሆነ ትክክለኛ ጸሎት፣ ስንወጣም ትክክለኛ ጸሎት፣ ኮኔክት ያደረገ ጸሎት። ዝም ብሎ ለፎርማሊቲ አናደርግ። ለፎርማሊቲማ እነ ፈሪሳውያን አድርገውታል። እሱን ነው የነቀፈው ክርስቶስ ኢየሱስ። ነቅፌዋለሁ፣ ይሄ ጸሎት እንደዚህ አይደለም ማለት። የምንጸልይበትን ምክንያት እግዚአብሔር ነግሮናል። የምንጸልየው እግዚአብሔር ስለማያውቃል ወይም ደግሞ እግዚአብሔር የማያውቀውን ነገር ልንነግረው አይደለም። 1 2 3 4 5 6 7 እያልክ ብትዘረዝርለትም ባትዘረዝርለትም ህልውና ውስጥ ግን ከሆንክ፣ በጸሎት ሞድ ውስጥ ግን ከሆንክ፣ ኮኔክሽኑ ግን ከኔትወርኩ ግን ካለ ጉዳይ ይሰራላል። ክብር ለእግዚአብሔር። ለመቀበል ብቻ አይደለም፣ ከእጁ ተቀበለን ብቻ ልንሄድ አይደለም። እንኩ ብሎን በቃ እሱን ሰተን ይዘን ልንሄድ አይደለም። እግዚአብሔርን በመፈለግ ፊቱን ለመፈለግ ክብሩን ለመፈለግ ሰላሙን ለማግኘት ሸክማችን እሱ እንዲወስድልን እና የማውቀውን ነገር አለ የምንጸልየው። ስለዚህ የምንጸልየው ከምንፈልገው ነገር በላይ፣ ከምንጠይቀው ነገር ሁሉ በላይ፣ ከምንለምነው ነገር ሁሉ በላይ፣ ከምናንኳኳው ደጅ ሁሉ ጸሎት የበላይ ህልውና ነው የሚያመጣው። እኛን ወደ እግዚአብሔር ሐሳብ ደረጃ ነው ከፍ የሚያደርገን። ወደ እግዚአብሔር ፈቃድ ነው የሚወስደን። እኛን ወደ እግዚአብሔር ፈቃድ ነው የሚወስደን። የእግዚአብሔርን ፈቃድ ደግሞ ወደዚህ ነው የሚያመጣው። ወደ እኛ የእግዚአብሔርን ፈቃድ ያመጣል። የእኛን ፍላጎት ሳይሆን የእግዚአብሔርን ፈቃድ ያመጣል። በዚህ ምክንያት ነው ጸሎትን እንጸልየው። እግዚአብሔር ስሙ የተባረከ። ጸሎት እናድርግ።